እኔ ምለው አመለሰት ሙጬ ለሰይፉ አሽሙር መሆኑ ነው አዶናይን የጋበዘችው። አንተ ኑር ሳይሆን እኔ የሚቀርብ ሰው አጣሽ ወይ? አራያ ያለው ሰው አጣሽ ወይ? የሱስ አለኝ ለሰይጣን እስከዚህ ቀን እስከዚህ ሰዓት ድረስ እኔና እናንተ ጋር አልደረሰም እንጂ በአርሲ የሚገኙ ባለማተብ ኦርቶዶክሳውያን በግፍ እየታረዱና እየተገደሉ ይገኛሉ። ሰሞኑን አዋር ተካሂዶ ነበር አይደለ? ቃልዬ እኮ ተሸለመች። ቃል ኪዳን ጥበብ ውስጥ ከዛ ድብርት ውስጥ መጥፎ ነገር ውስጥ ወጣ። ተማሪው አመጽ አስነስቷል። እምቢበል ዩኒቨርሲቲ ተማሪዎች ንቅናቄ። ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን። አሽሩካ ቻናል ተመልሼላችኋለሁ። ቪዲዮ ላይክ ያረጋችሁ እንድትጀምሩ በትህትና ጠይቃለሁ። ሰሞኑ ምን እየተወራ ነው? ፈታ ዘና የሚያደርግ እንደዚሁ እየተሰሙ ያሉ ወቅታዊ ጉዳዮች ወደ እናንተ ይዤላችሁ መጥቻለሁ። እንደተለመደው ሀሳባችሁንም ኮሜንት ማድረግ እንዳትረሱ። ላይክ ስታደርጉ ዩቲዩብ ያስጀምራት የሆነ ነገር የምትለዋለች፣ እሱም ዘና እያላችሁ ይመቻችሁላችኋለሁ። አሽሩካ የምርጦች ምርጫ ይቀጥላል። በቅድሚያ ባለፈው የደስታ መልእክቴን ሳስተላልፍ ተመልክታችሁ እጅግ የተደሰታችሁ እንደዚሁ በኮሜንት ሀሳባችሁን የገለጻችሁልኝ እግዚአብሔር ያመሰግናችሁልኝ ከልብ ሁላችሁንም አመሰግናለሁ። ላይክ ያረጋችሁ የተመለከታችሁ እግዚአብሔር ያክብርልኝ። በሰው ደስታ እንደ መደሰት ደግሞ የሚያስደስት ነገር የለም። በእውነት በእኔ መደሰት በርካቶቻችሁ ተደስታችኋል። ባለፈው ያልተመለከታችሁ ካላችሁ በስዊድን ባለፉት 2 ዓመታት ውስጥ በጭንቀት ውስጥ ነበርኩኝ። ይህም ከመኖሪያ ፍቃድ ጋር በተያያዘ ያለ ችግር ነበረብኝ። ይህም ደግሞ ከስዊድን ውጣ የሚልም ማሳሰቢያ ተሰጥቶኝ ነበረ። ያ ሁሉ ነገር አልፎ እግዚአብሔር የጭንቅ ጊዜውን አሳልፎልኝ አሁን ያው የተረጋጋ ነገር ውስጥ እገኛለሁ። በስዊድን ቆይ ብላኛለች፣ ፈቅዳልኛለች ማለት ነው። ይሄም ደግሞ ብዙዎቻችሁ ተመልክታችሁ ደስ ተሰኝታችሁ ነበረ። በድጋሚ ከልብ አመሰግናለሁ። ጎደለ በምትሉት ነገር ሁሉ በህይወታችሁ ጣልቃ ገብቶ እግዚአብሔር ያስተካክልላችሁ። ለሰው ደስታ የምትመኙ ሁላችሁን ደስታ የተመኛችሁልኝ ከልብ አመሰግናለሁ እላለሁ። እንግዲህ ወደ ቪዲዮአችን ስናልፍ ሰሞኑን እየተወሩ ካሉ ጉዳዮች አዶና የተባለ ቲክቶከር ጉዳይ እንዲህ ኢንተርኔቱን እያመሰው ይገኛል። አመለሰት ሙጬ ደግሞ ልታቀርበው ነው፣ ኢንተርቪው ልታረገው ነው መባሉን ተከትሎ ሶሻል ሚዲያ እንደ አዲስ ጉዳዩ መነጋገሪያ ያደረገው ይገኛል። ምንድን ነው እየተሰማ ያለው? አዶናይ ፍምስ ስግጥ እያለ ይሄ ልጅ በቃ ስግጥ ብለን ማወቅም አያስፈልግም፣ መማርም አያስፈልግም፣ ምንም አያስፈልግም፣ ገለመሌ በቃ ስግጥ ነው ምንለው እና እንፈምሳለን ነው እያለ ያለው። ብቻ አነጋጋሪ ነው ልጁ። ብዙ ከሱ ጋር የተያያዙ ነገሮች ተፈጥረዋል። ከዚህ ጋርም ተያይዞ እንዲያውም ሴፉ ፋንታውን ላይ አልቀርብም ቀረባለው ገለመሌ በምናምን በሚል ሴፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። ሰምታችሁታል ይመስለኛል። እና ሰይፉ እዛ ጋር ሳያቀርበው ቀርቶ እዚህ ጋር ደግሞ አምለሰት አቀረበችውና ቢፍ የሚመስል ነገር ታየ ነው እንግዲህ ስናጣፍጠው ወሬውን። ለማንኛውም አምለሰት ምን እያደረገች ነው በእውነቱ? አሁን አምለሰት ሙጬ ልናገኛት ነው። ኑ እስኪ ተከተሉ። ከቲክቶክ ዱብ ያልክ ነው መሰለኝ። ኤችዲ ለምን አለሽ? ደስ ይላል። እኔ ምለው አመለሰት ሙጬ የሚቀርብ ሰው አጣሽ ወይ? አራያ ያለው ሰው አጣሽ ወይ? ገለመሌ ምናምን የሚሉ ጥያቄዎች ያው የተነሱ ይገኛሉ። ሰይፉ አላቀርብም ነው ብቻ ብዙ ነገር የተፈጠረበትን ልጅ እንዴት ለማቅረብ አሁን ተነሳች አመለሰት በሚል ነው እንግዲህ የፌስቡክ ያው ቀበኞች ጉዳዩን እያፋፋሙ የሚገኙት። ኮሜንታተሮች እንደዚህ ይላሉ። ኤሚ ለሰይፉ አሽሙር መሆኑ ነው አዶናይን የጋበዘችው። ይመችሽ ኮርተንበሻል እየተባለ ነው እንግዲህ። ያልተጠራሁበት ድግስ ቤት ገብቼ ምናምን ቁርጥ በላ ነበር። ድንኳን ሰበራ ማለት ነው በቃ በኃይለኛው። አሁን አስተዳደጊ ሀብታም ልጅ ነኝ። መሰገጥ ማለት ያቺ ውስጥ ያለችው ድምፅ መስማት ነው። የበታችነት ስሜት ይሰማኛል። ሰዎችን እፈራለሁ፣ አፍራለሁ፣ መናገር አልችል። ሁላችንም በሀገር ደረጃ የተጠቃንበት ነገር ነው። ከየት ነው የመጣው አላቅም። ማን ነው እንደዚህ እየተጫወተብን ያለው? አንተ ኑር ሳይሆን እኔ ልኑርልህ የሚባሉ አይነቶች። ከነዚህ ስሜቶች የምንደበቅበት መንገድ ምንድን ነው? የፖርን አለ፣ የሱስ አለ፣ የዊድ የላሴጣን መልኩን ቀይሮ ከዛ 4 ሰዓት የ30 ሰከንድ ቪዲዮ አውጥተው ለቀቋት። ሀገር ሙሉ አያት። ሀገር ሙሉ ደግሞ ይቺ 30 ሰከንድ ተጠቅሞ እኔን ለማጥቃት ወሰነ። ሱስ ውስጥ ነበርክ፣ የማትፈልገው ህይወት ውስጥ ነበርክ። እንደው ከዚህ ህይወት ውስጥ ሙሉ ለሙሉ የወጣህበትን ቅጽበት ራሴን ማጥፋት የፈለኩባት ቀን ሰው አስደሳችነቴም ይሞታል።
በፖድካስቷ ላይ አቅርበዋለች። ይሄ ነው እንግዲህ አነጋጋሪ የተባለው ሙሉ እዛ ላይ ይገኝላቸዋል በነገራችን ለማየት ስትፈልጉ። በነገራችን ላይ አዶናይ ከሰሞኑ የሰራው ትልቅ ነገር አለ፣ ሪካርድ የሰበረበት በበጎ ስራ ላይ ባቡሌር የተባለ ድርጅት አለ ኢትዮጵያ ውስጥ ያው በመመገብ እንደዚህ በጎ ስራዎችን የሚሰራ። ሰላም ባቡል ኸይር ነን፣ እንደምን አላችሁ? ዛሬ እንግዲህ በባቡል ኸይር የእርዳታ ድርጅት ተገኝቻለሁ። ራምዚን ሪል ስቴት ማለት ነው 1 ሚሊዮን ፎሎወር ካስገባችሁን 8 ሚሊዮን ብር እንሰጣለን ብለዋል ለባቡል ኸይር ማለት ነው። ስለዚህ የኔ ዓላማ ምንድነው? በ6 ሰዓት ውስጥ እንድናስገባው። ይሄ ነው ደስ የሚል መልካምነት ማለት መሰገጥ ማለት በመልካምነት ከሆነ አዶናይ እኔም ተመችቶኛል፣ ተቀላቅያለሁ ቻሌንጁ ማለት ነው። ቲክቶክን ተቆጣጥሮታል፣ ሪካርዶችን እየሰባበረ ይገኛል። ከፍተኛ ተከታይም ሶሻል ሚዲያ ላይ አፍርቷል። ከዚህ ጋር በተያያዘ ቲክቶክ አዋርድ ሽልማት ያስፈልጓል የሚል ገለመሌ እንቅስቃሴ፣ ከፍተኛ ምርጫ እንደዚህ አልተቀሰቀሰም ኢትዮጵያ ውስጥ። አዶናይ እስከዚህ ድረስ ነው። እናቶች ጭምር በዚህ መልኩ አዶናይ ቮት እያደረጋችሁ የሚል መልእክት እያስተላለፉ ያሉት በአንዱ ያው ለአዶናይ፣ በሌላ በኩል ደግሞ ለዩቲናስ በሚል ከፍተኛ እንቅስቃሴ እየተካሄደ ነበር። ቲክቶከር ዩቲናስ ሴፉ ላይ ከቀረበች በኋላ ቲክቶክ አዋርድ ላይ የነበረው ምርጫው በከፍተኛ ፍጥነት ጨምሯል የሷ እና አዶናይም ይቅረብ የሚል የህዝብ ጥያቄ ደግሞ እየተስተጋባ ነበረ። ብቻ ቲክቶክ አዋርድም ብዙ ጣጣ ያለበት ነው። በነገራችን ላይ ሃይማኖትና ብሔር ምናምን እየገባ ይሄ አዋርድ የተባለ ነገር ሁላ አያስፈልግም የሚል አይነት ነገር ውስጥ እስክገባ ድረስ የታየበት ነው። ለማንኛውም ከዛ ጋር ተያይዞ ወደ ማን ሄደ? ወደ አምለሰት ጋር አሁን ያው እሷ ደግሞ እሱን ስታቀርበው ቢፍ ምናምን ነገር ተፈጠረ ነው። በጠበጥና አጀንዳ ባልጠፋበት ሀገር ውስጥ ሁሉን አጀንዳ ወደ በጠበጥ ቀየር ነው። እንዴት ነው ነገሩ? የኔ ጥያቄ ነው። በአዶናይ በዚህ ጋር ዩቲናስ በዚህ ጋር ብላችሁ ጦርነት ተከፈተ። በዚህ ጋር ደግሞ አሁን የሴፉና የአምለሰት በሚል ደግሞ ሌላ ጦርነት። አረ እባካችሁ ተው፣ እንዋደድ፣ እንከባበር። ሁሉም የራሱ ምርጥ ነገር አለው። በአምለሰታችንም ቀልድ የለም፣ በሴፋችንም ቀልድ የለም። አዶናያችንም እንግዲህ ምርጥዬ እየሆነ ነው። ዩቲናስም ምርጥዬ ልጅ ነች። ሁሉንም እኔ ከሁሉም ጋር መስመር አስመሬ ተከባበሬ መኖርን ነው የምፈልገው። አይሻልም? እንደሱ ነው የሚሻለው። በጥብጥ መች ጠፋና ለማለት ያክል ነው። እንግዲህ ይህን ይመስላል የሰሞኑ አጀንዳው እንዳያመልጣችሁ ነው። በጣም ከባድ አጀንዳ የሆነበት ወቅት ላይ እንገኛለን። ትኩሱን አቀረብኩላችሁ። ኮሜንታችሁ እስቲ እንየው እላለው። ኧረ እንቀጥል። ፍናን ልትሞሸር ነው። ሽምግልና ተላከላት። ስንት ብር እንደወጣበት ሽምግልናው ጉዳይ እንደርስበታለን። ያጠናሁት ነው። ወደ 10 ሚሊዮን የሚጠጋ ይመስለኛል እንግዲህ እንዲሁ ሳየው ማለት ነው። እንኳን ደስ አለሽ በሏት። ፍናን ድሩ ከዚህ ቀደም የቀለበት ስነስርዓት ሁላ ምናምን አከናውና ያው አልተሳካም ነበረ። ፋይል ተዘጋ፣ አለፈ፣ በቃ ያልፋል፣ መሻገር ነው ብላ አሁን ደግሞ ደስ የሚል የፍቅር ግንኙነት ውስጥ ገብታለች። በሽማግሌ ሽረጎድ ተብሎ በባህል የከበረ እንደሆነ ነው የምንመለከተው። እናትም ደስ ብሏቸው ቤተሰብ ጓደኛ ሁሉ ፏፈሽ ብሎ ሰሞኑን ደመቅመቅ ብለውበታል። የእናቷ ስሜት ብዙ ይናገራል። በነገራችን ላይ እናት መቼም ደስ ይበላታል በልጇ ስትሞሸር፣ ለክብር ስትበቃ ትልቅ ነገር ነው። ሀገራችን በተለይ ሞጭለፍ የሚያደርጉም አሉ እየተባለ ስለሆነ ያው ባልየውን አላየነውም በነገራችን ላይ። ያው ግን ይህ ሽምግልና ጉዳይ ስነ ስርዓቱ ወዴት እየሄደ ነው? ግብብድዬ አበባ ደግሞ ከየት ያመጣ ስታይል እንደሆነ አላቅም። አበባው ራሱ ኢትዮጵያ በፊት ኤክስፖርት ነበር የምታደርገው። አሁን እዛው መጠቀም ተጀመረ። እኔ በጣም የአበባ ቢዝነስ አይዲያ ያመጣችሁትን ላይክ አድርጊያችኋለሁ። እንዴ ትሞቱ ታዲያ እንዴ! እንደዚህ ስራ መፍጠር ነው እንጂ ተመችቶኛል። ግን የ3-4 ሰው ሰርግ የሆነ እኮ ነው ሽምግልናው ራሱ ፕሮግራሙ። አሳሳቢ ይመስለኛል። ግን ያው ያለው ይደግስ፣ ስፖንሰር የተደረገለትም ይደግስ። እኛ ደግሞ እንፈተፍተዋለና ምን አገባን? ምን ይመለከተናል እንዴ? ለማንኛውም ደስ የሚል ነው። ይመቻት። ፍናን ደስ የምትል ልጅ ነች። ጎበዝ አርቲስት ነች። በጥበብ ዓለም በወጣቶች ከተነሱ
ያው ያሉትን አርቲስቶች አንጋፋዎችን የተባሉትን ከሚተኩት ውስጥ ትጠቀሳለች አይደል? ለምን ይመቻት። መልካም ሁሉ እመኝላታለሁ። የአርቲስቶች ጉዳይ ከተነሳ ሰሞኑን ጉማ አዋር ተካሂዶ ነበር አይደለ? ቃልዬ እኮ ተሸለመች። ቃል ኪዳን ጥበብ ውስጥ ከዛ ድብርት ውስጥ መጥፎ ነገር ውስጥ ወጥታ አሁን እንደዚህ ፈከት ብላ ድምቅ ብላ ስትታይ በበኩሌ ደስ ብሎኛል። እስቲ እንኳን ደስ አለሽ በሏት። ሁሉንም ያው እንኳን ደስ አላችሁ በሏቸው። የምትወዷቸው አርቲስቶች ሲያሸንፉ ስታዩ መልካም ምኞታችሁን መግለጽ ተገቢ ነው። ቃል ኪዳን ጥበቡ በምርጥ ተዋናይነት ትዝታ በተባለው ፊልም ላይ ባሳየችው ብቃት፣ እንደዚሁ ምርጥ ተዋናይ ናታይ ጌታቸው ጥቁር አደይ በተባለው ላይ ምርጥ ረዳት ተዋናይና የዕለቱ ምርጥ ለባሽ ብየዋለሁ። እኔ ደግሞ አማኑኤል ሀብታሙ አፊኒ በተባለው ፊልም እንዴት ነው ተመልክታችሁታል? ግርማ ሞገስ አማን ረበስ እንዴት ነው በቃ የለበሰው የሚገርም ነገር ነው ያሳየው። ይመቸ ብያለሁ። እኔ ኪሮዶያ ወርባ ሲዳሞ ወርባ ኢትዮጵያ ጉሩሜ እዚህ ወርባ ቅድስቴ ጋላጢኔም ጋላቶ ኢሎስ እንደዚሁ በምርጥ ነፍ ነገሮች ተሸልመዋል። ያው የህይወት ዘመን ተሸላሚ ፍቅርተ ጌታውንና ወለላ አሰፋን እናገኛለን። በዚህ መልኩ ያው በህይወት እያለን እንከባበር የሚለው ነገር የታየበት የጉማ ሽልማት በዚህ መልኩ ተካሂዷል። እዚህ ላይ ግን አንድ የታዘብኩት ነገር በፕሮግራሞቻችን ላይ ኢትዮጵያ ውስጥ በሚካሄዱት በተለይ አረንጓዴ ቢጫ ቀይ ባንዲራችን ተሰዷል። በእውነት ልብስ ራሱ እንዴት ነው ስታይል አድርገው ምናምን መምጣት፣ በአረንጓዴ ቢጫ ቀይ በባንዲራው ከደመክ ትታፈናለ እየተባለ ያው ብዙ ነገር አንዳንዶችም የደረሰባቸው አውቃለሁ። በአርቲስት ደረጃ የተለያየ ንግስ ሲሄዱ ምን ሲሄዱ በተለያየ አቅጣጫ ምናምን እንደዚሁ ከምዕመናን ጋር ታፍነው ታስረው ሁላን አረንጓዴ ቢጫ ቀይ ስለለበሳችሁ ብቻ ተብሎ እንትን ያለባቸው አውቃለሁኝ። እና ለዛ ይሁን አላውቅም፣ ያው የምታዩት ነው የኢትዮጵያ ባንዲራ የሀገራችን ባንዲራ ከፕሮግራሞች ላይ ተሰዷል። እሱ አሜዚንግ። እኔ አይ ዶንት ኖ እኔ ቀጣይ ትውልድ ኢትዮጵያ ውስጥ እንዲያው ሄዶ አረንጓዴ ቢጫ ቀይ የሚከብርበት ሀገሩን ባንዲራ የሚከብርበት በልብስ መልክ እና አሰርተን ልበሱ እንትን ልበሱ። ወላጆች ቀጣይ ትውልድ ተነስቶ ልመና ውስጥ እንዳንገባ አሁን ያለው ግፍ ማለት ነው። በእርግጥ በየቦታው ደግሞ ስንመለከት ሰው ለሀገሩ ያለው ባህሉን ለመጠበቅ ይሄን ፕሮግራም በእውነቱ ለመናገር ጉማ አዋርድ አብዛኛው ሰው ባህላዊ ልብስ ጥሩ ነገር ለባብሶ ነው የሚመጣውና ብቻ ግን በዚህ በኩል ደግሞ የተመለከትኩት ነው ጉማ አዋርድ ላይ ብቻ ሳይሆን ብዙ ፕሮግራሞች ላይ ኢትዮጵያ ውስጥ በጣም ችግር ተፈጥሯል እና አሳዛኝ ነው። ሀገር ባንዲራ ሲሰደድ እንደማየት በእውነት የሚቆጭ ነገር የለም ነው። ምክንያት ያው አገዛዙ ብልጽግናው ኃይል ባንዲራ ላይ ያለው አቋም ካለፈው አገዛዝ የባሰ መሆኑን አረንጓዴ ቢጫ ኮከቡም ሁሉ በሉት ምኑም በሉት እኮ ነው አሁን የጠፋው። በነገራችን ላይ እሱን ነው ማስቀምጥላችሁ። ለማንኛውም እንኳን ደስ አላችሁ፣ የመቻችሁ ብያለሁ። የተደሰታችሁ መልካም ስራ የሰራችሁ። ሌላ እዚህ ጋር ያላነሳዋት ማርቲና ጎይቶም ሶሻል ሚዲያ ላይ አንዳንድ በደረሰባን ነገር ያው አንዳንድ ስትናገር ተመልክቻለሁ። እሷም ደስታዋን እያለች ስትገልጽ ተመልክተናል። ብቻ የመቻችሁ ማለት እወዳለሁ። ከባድ ተቃውሞ ሰሞኑን እየተሰማ ይገኛል። ዳውን ብርሃኑ ነጋ፣ ዳውን ብርሃኑ ነጋ እየተባለ ይገኛል። ተማሪው አመፅ አስነስቷል። እምቢበል የሚል የዩኒቨርሲቲ ተማሪዎች ንቅናቄ የተካሄደ ይገኛል። ሶሻል ሚዲያ ላይ የተለቀቁ ቪዲዮዎች እንደተመለከትኩት በአምቦ ዩኒቨርሲቲ፣ በአብዛኛው የኦሮሚያ ክልል ዩኒቨርሲቲዎች፣ እንደዚሁ በመቀሌ ዩኒቨርሲቲ፣ በድሬዳዋ ዩኒቨርሲቲ ተቃውሞ እየተሰማ ይገኛል። የተማሪዎቹ ጥያቄ ምንድን ነው?
ትምህርታችሁን ከጨረሳችሁ በኋላ በግዳጅ በየቦታው እየሄዳችሁ ኢትዮጵያ ውስጥ ታስተምራላችሁ የሚል ትዕዛዝ መሰጠቱን ይሄንን ተማሪዎቹ ተቃውመውታል። አንደኛ አልተወያየንበትም፣ በተለያየ ምክንያትም ዩኒቨርሲቲ ትምህርታችን ተራዝመዋል። ብዙ አይነት ውጣ ውረድ ውስጥ ነገር ውስጥ ያለበት ችግር ያለበት የዩኒቨርሲቲ ትምህርት እየተባለ የሚገኝ ነው። ኤግዚት ኤግዛም ገለመሌ በሚል ከዚህ በፊትም የተለያዩ ተቃውሞዎች ሲነሱ ነበረ። ብቻ በችግር ላይ ችግር እየተደራረበ የዩኒቨርሲቲ ተማሪዎች እንግዲህ ሰሞኑን ቀውጢ አስነስተዋል ማለት ነው። በሌላ በኩል እንዲያው በእውነት የሀገራችሁን ሕዝብ አስተምሩ፣ አገልግሉ። የማስተማር ትልቅ ሙያ እኮ ነው በእውነት ይሄ። እንዲያውም ዝም ብሎ የፔዳጎጂ የሚባል ስልጠና አለ ለማስተማር። መጀመሪያ እንዴት ነው ሰው ማስተማር ምናምን የሚለው ስልጠና፣ ይሄንን ሳይወስዱ ቀጥታ ይግቡ የሚለው እንዲያውም በሌላ በኩል ትችት የሚያስነሳ ጉዳይ ነው። እኔም እንደ አስተማሪ እንደነበረ የትምህርቱ ጉዳይ በጣም እንደሚመለከተው ሰው ማነሳው ጥያቄ ነው። ይሄም አሳሳቢ ጉዳይ ነው። እና ደግሞ ትልቁ ኢትዮጵያ ውስጥ የ3 ዓመት ትምህርት በአሁን ሰዓት በ4 ዓመት በ5 ዓመት እየጨረሱ እኮ ነው። በእውነት አሳሳቢ ሆኖባቸዋል። ወጣቶቹ እየተቸገሩ ነው። ተመርቆም ስራም ውስጥ የሌለው ተውትና እሱ ራሱ ሌላ ራስ ምታት ነው ሀገራችን ላይ። በጦርነት በትግራይ በአማራ እንደዚሁ በኦሮሚያ ልዩ ቦታዎች ላይ በጦርነት ምክንያት ትምህርታቸውን መጨረስ ያልቻሉ ሰዎች አሉ። የተገፋባቸው የ3 ዓመት ትምህርት ለ4 ዓመት ለ5 ዓመት እየሆነ ማለት ነው። የጦርነት መዘዝ በእውነት ወጣቱ ተስፋ አልባ እስከሚመስል ድረስ ዩኒቨርሲቲ እንኳን ገብቶ ብዙ ችግር ውስጥ እንዲወድቅ አድርጎታል። ለማንኛውም የዩኒቨርሲቲ ተማሪዎች አመፅ ይህን ይመስላል። ሌላው ደግሞ ትምህርት ስናነሳ በእውነት ዩኒቨርሲቲ መግባት ከነበረባቸው 2 ሚሊዮን በላይ ተማሪዎች ብርሃኑ ነጋ ከመጣ በኋላ የብልጽግና አገዛዝ ለትምህርት የሰጠው ትኩረት አናሳ መሆን፣ እንዲያውም ያው ብርሃኑ ነጋ ይጥላል ብርሃኑ ጁላ ይቀበላል እኮ ነው የተባለ የጦርነት መር እንቅስቃሴው ስለሆነን ያው የብልጽግናው አገዛዝ ጦርነት ነው። ከጦርነት ነው። ይሄን ደግሞ በብርሃኑ ነጋ በኩል ነው እያስፈጸመ ያለው። ተማሪው ተስፋ ስለሌለው በቃ ዩኒቨርሲቲም አልገባም ስለዚህ ጦርነት ልግባ እያለ ሄዶ ይሞትለታል። ይሄ ስልጣኑን ይቀጥላል ማለት ነው። ይሄ ራሱ ትልቅ ችግር የሚፈጥር ጉዳይ ነው። ብቻ በአጠቃላይ የትምህርቱ ጉዳይ ኢትዮጵያ ውስጥ አሳሳቢ ነው። ዳውን ብርሃኑ ነጋ የሚለው ላይ ተደርሷል። ዳውን አብይ አህመድ በዛው መቀጠል አለባችሁ። ምክንያቱም ስራ መሰረቱ ብልጽግና ጋር ነው ችግሩ። ለማንኛውም የተማሪው እንቅስቃሴ አመፅ ጥያቄ ይሄንን ይመስላል። ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ይቺ ቤተክርስቲያን በደሏ ምንድን ነው? ይሉናል፣ ዝም አለ። ያቃጥሉናል፣ ዝም አለ። ይፈጁናል፣ ዝም አለ። ያፈናቅሉናል፣ ዝም አለ። በጅምላ ቤተክርስቲያን ያቃጥላል፣ ዝም አለ። የተቃጠልንኛ የሞትንኛ እንዴ አልበዛም በደሉ? ሌላ ሰሞኑን አነጋጋሪ ከነበሩ ጉዳዮች በአርሲ በኦርቶዶክሳውያን ተኮር የሆነ ጥቃት መፈጸሙ የሚታወስ ነው። ከዚህ ቀን እስከዚህ ሰዓት ድረስ እኔና እናንተ ጋር አልደረሰም እንጂ በአርሲ የሚገኙ ባለማተብ ኦርቶዶክሳውያን በግፍ እየታረዱና እየተገደሉ ይገኛሉ። ይህንም አስመልክቶ ከፍተኛ ተቃውሞ ሶሻል ሚዲያ ላይም ሲካሄድ ቆይቷል። ነገር ግን እስካሁን ድረስም መፍትሄም አልመጣም። በርካታ ሰዎች ቅዱስ ሲኖዶስም እንዳሳወቀው በአጭር ቀናት ውስጥ ከ25 ሰዎች በላይ ከዛም በኋላ ከቅዱስ ሲኖዶስ መግለጫም በኋላ በርካታ ሰዎች በንጹሃን በግፍ መገደላቸውን ተመልክተናል። መረጃዎች ወጥተዋል። በመንግስት በኩል የተሰጠ ይሄ ነው የሚባል የማውገዝ መግለጫም የለም። ጸጥ ብለው አልፈዋል። ጭራሽ ደግሞ ለማስተባበል የተሞከረበት ተጠና ተብሎ የብሔር ስብጥር ያለው እና የሃይማኖት ስብጥር ያለው ሰው በፍቅር የሚኖር ነው ገለመሌ የሚል ሐሰተኛ መረጃ ይዘው የወጡበት ነው። በጣም አናዳጅ የሆነ ነገር፣ የንጹሃን ሞት ለመደፋፈን የተደረገው ነገር የሰማችሁት ይመስለኛል። እንደዚህ የጸሎት ፕሮግራም፣ እንደዚህ የተቃውሞ ሰልፎች በየቦታው በማድረግ እንግዲህ በንጹሃን ላይ የተፈጸመ ያለው ግድያ፣ በተለይ ኦርቶዶክስ ተኮር ሃይማኖት ተኮር የሆነ ጥቃት በማውገዝ የተሰማ ይገኛል።
ጀስቲስ ፎር አርሲ ፍትህ ለአርሲ በሚል በእንደዚህ አይነት መልኩ ድምጹን ያሰማ ወጣት ሁላ ተመልክተናል። በደሴ ከተማ በርዕሰ አድባራት ደብረ መድኃኒት መድኃኔዓለም ቤተክርስቲያን በማተባቸው ምክንያት በግፍ ለሚታረዱ ኦርቶዶክሳውያን መታሰቢያ የሚሆን የጧፍ ማብራትና እንዲሁም ደግሞ የጸሎተ ፍትሃት መርሃ ግብር ተካሂዷል ማለት ነው። እንግዲህ ሁላችንም በአርሲና አካባቢው ላይ በግፍ ለሚታረዱ ኦርቶዶክሳውያን ድምጽ እንሁን እያልን መልእክታችን እናስተላልፋለን። ይሄ ቪዲዮ ለብዙዎች እንዲደርስ ሼር፣ ኮፒ ሊንክና ሪፖስት ማድረጋችሁን እንዳትረሱ። ማንነቱ ተመርጦ የሰው ልጅ መገደል አይገባውም። በግፍና በሃይማኖትን በመለየት ብሔርን በመለየት ኢትዮጵያ ውስጥ እየተፈጸመ ያለው ግፍና በደል ማውገዝ ያስፈልጋል። ሰላም ቲክቶክ፣ እኔ ሙስሊም ነኝ። አሩሲ ኦርቶዶክስ ላይ እየተደረገ ያለውን ነገር እቃወማለሁ፣ አወግዛለሁ። እስከ መቼ? እየፈሰሰ ያለው ውሃ አይደለም ደም ነው፣ ንጹሃን ደም። በዓለም ላይ የምትገኙ ኦርቶዶክሳውያን አደራ ባካችሁን ድምጽ ሁኑ። በግፍ እየተገደሉ ላሉ ወገኖቻችን በሙሉ እግዚአብሔር ነፍሳቸውን በገነት ያሳርፍልን እላለሁኝ። ሌላ እንግዲህ ከዚህ ጋር በተያያዘ በአማራ ክልል ያለው ጦርነትም እንደቀጠለ የምንሰማው ነው። ንጹሃን ላይ የተፈጸመ ያለው ግፍና በደልም እንደቀጠለ ነው። ይሄ የምስክርነት ቪዲዮ እንመልከት። ከአካባቢው በገበሬዎች ላይ ደረሰብን ያሉት ነገር የተናገሩት ነው። ተመልከቱ። በእውነት ያሳዝናል። ቤት የምትሄድ ነው በሙሉ አርሶ አደር ነው። ቀፎ ነው ማለመው፣ እርሻ ነው ማለመው። እኔ የምፈልገው ከመንግስት ማዳበሪያና ውሪያ ብቻ ነው። ሌላ የምፈልገው ነገር የለኝም። እማለመው ከተዘጋ ቤት የመጣው ይኸው ባለቤት የማለች ደብድበው ጠመንጃ አምጪ እያሉ ሲያንከራቸው ነው። ንብረቴን በሙሉ እንዲያደርገው ዘርፈው በሙሉ ጨርቄ ንብ ማንብባት ንባና ቤኔ ቀፎጄ ነበር። ይቺ ብቻ እስከምትቀር ሙላውን ሰው ትሏል። ልብስ በሙሉ ተወርሻለሁ። አንድም ንብረት ሀብት የለኝም። የምትሄድ ነው ወለል ሁላ አንድም የለም። የመንግስት አካል ያደርጋል። እንዴት መንግስት ነኝ ካለ ጦጣ ዝንጀሮ ሰጥቶ ህዝቡን ያስበላው? እኛ የት እንደምንደርስ ግረው ገባን። ተዘረፍን። አርሶ አደር ታን ሁለት ቀን የምዘረፈው እኔ የምታዩት ቀፎ ነው ማንመው፣ እርሻ ነው ማርሰው። ሌላ ማድረገው ነገር የለኝም። እንዲሁ የተወርሸ ዘርፍ ያለው ንብረት የለኝም። እኔማ ጠበንጃ አምጪ ክላሽ አለው ክላሽ ነው ያለው ድብቅ ክላሽ አሉኝ። ኧረ ክላሽ የለውም አብራራ ነው ያለ ብዬ ብር አብራራውንማ እናውቀዋለን። ክላሽ አውጪ አሉኝ። ደበደቡኝ። በዚህ ጎማ ታስሬ ተደበደቡኝ። በዚህ ጎማ ደበደቡኝ። ኧረ ተውኝ ብዬ ብር ቀየሱ ልዩት ሙላውን ማረጉት። ባንካስ እየገቡ ጠላ የለ ሳፋ የለ ዶን ጅበራውንስ ቢተውልኝ ምን ተጅበራ ያነሳለ ዘመድ ውድ ማረጉት ሙላው። እኔ የምናገረው እንግዲህ ዓለማ ኢትዮጵያ ስትኖር በአንድ ሆኖ አቅማንቶቻችንም ሲኖሩ አንድ ኢትዮጵያ ተብላም ትኖር ነገር ተብሔረ ብሔር ከፋፍሎ ከአማራ ነው እያለ አማራ ጠልነትን የሚያሳየው ከዚህ ከአርሶ አደር ቤት ነው። እንግዲህ አንድ የንጹሃን አርሶ አደር ቤት እንዲኖ መዘረፍ ነው። አሁን ያው ጉር ነው። በጦሙ እንኳን የበሉት ዛሬ ዓርብ ነው። በጦሙ ነው ሲበሉት ይዋሉ። አሁንም ደግሞ ወንድሙ የእህቶችን ሀብት ንብረት ዘርፈዋል። በሬ መርተው ሄደዋል። አንድም ነገር የለም። ተዘርፈናል። በሙሉ መንደሩ አንድ የለም። ዘርፈው ነው በኪያቸው ከተውት ይሄዱ። ይኸው እሱ እርጎ አይቡን የበሉት ባርጎ አውጥተው በጾሙ ማለት ነው። ይሄ በሙሉ ባንካት የተወጎጎማ ነው። አልጌ ሳጥኔ እንዲሆኑ ውድማ ብሉት ቀምጡ ያለ እንግዲህ መንግስት የላከው አካል ህዝብን ሊያረጋጋ እንጂ ይሄ ነው ገበሬው ላይ በአማራ ክልል እየደረሰ ያለው። በእንደዚህ መልኩ ይዘርፏቸዋል። እንደዚሁ በየቤቱ እየገቡ ይገድሏቸዋል። ግፍና በደል ይፈጽማሉ። ይሄ ነው መንግስታዊ ጄኖሳይድ የአማራ ህዝብ ላይ እየተፈጸመ ያለው። ይሄን መታገል መቃወም በእውነት ያስፈልጋል። ገበሬዎች ምንመለከታቸው እንግዲህ ይሄ አብይ አህመድ ራሱ ማን ነው ቢባል የሚመልሱም አይመስለኝ። ህፃናት እናታቸው በግፍ ህፃናት ፊት ቤተሰቦችን ማሰቃየት፣ ገበሬውን ማሰቃየት የተያዘው ይሄ ነው እንግዲህ በእውነት ላለፉት 2 ዓመታት በላይ ይሄ ነው የደረሰ ያለው ህዝብ መካከል። ሄሞሮጂክ ፌቨር የተባለው ወረርሽኝ በጂንካ አካባቢ 6 ሰዎች እንደገደለብን እየተነገረ ይገኛል። ይህም ማርበርግ ቫይረስ በተባለ የሚከሰት ነው። እንደ ኢቦላ አይነት እጅግ አሳሳቢ የሆነ ገዳይ የሆነ ክትባትም መድኃኒትም የሌለው ወረርሽኝ ነው። ከዚህ ጋር በተያያዘም እንግዲህ ጥንቃቄ መልእክቶች እየተላለፉ ይገኛሉ። አሳሳቢ ነው፣ ተጠንቀቁ የሚል መልእክት እየተላለፈ ነው። አሁን ይህንን በማቀርብበት ሰዓትም እንደዚሁ በአርሲ አካባቢ በኤልያስ ጋዜጠኛ ኤልያስ መሰረት ይሄ ነገር ታይቷል፣ ሰዎች የሞቱ ሰዎችም አሉ የሚል ነገር እየተሰማ ነው። በተለያየ በኩል እንደዚህ የሚሉ አንዳንድ መረጃዎች ሰምቻለሁ። ግን የተረጋገጡ ነገሮች እስከሚወጡ ድረስ ያው መረጃዎችን በጥንቃቄ መከታተል ጥሩ ይመስለኛል። ከዚህ ጋር በተያያዘ በጣም አሳፋሪ ነገር የተሰማበት ዶክተር ቢኒያም አስራት የተባለ የጂንካ አጠቃላይ ሆስፒታል
ሜዲካል ዳይሬክተር የተባለ የሆነ ሰው ይሄ በሽታ ብዙ ሰዎች እንዳይገድል እንግዲህ ቀድሞ ማሳወቅ ጥንቃቄ እንዲደረግ የሚል መረጃዎችን ለሚዲያዎች እንደሰጠ ነው። ከዛ ጋር በተያያዘው ግን በጣም የሚገርማችሁ ይሄ ሰውዬ ይሄንን መረጃ ሰጠህ በሚል ከኃላፊነቱ ተነስቷል። ሰዎች እንዳይሞቱ ጥንቃቄ እንዲያደርጉ ማሳሰቢያ መልእክት መረጃ ስለሰጠ የሙያ ግዴታውን ስለተወጣ ማለት ነው። ይሄ ብልጽግና አገዛዝ በእውነት ምን አይነት አሳፋሪ ነገር እየተከናወነ እንደሆነ አላውቅም። ሰዎች የፖለቲካ ቁማር ብቻ በየምክንያቱ በተለይ ሞት ካለ በቃ ይሄ ኔጌቲቭ ኢነርጂ ነው፣ ሞትና መከራ ያለው ነገር ችግር እንዳይሰማ የሀገራችን ስም በመጥፎ እንዳይነሳ እየተባለ እኔ ምን አይነት ካልኩሌሽን ውስጥ እንደገቡ አላቅም። የሰው ህይወት በእውነት እንደ ዝንብ እንደሞተባቸው እንኳን የማይመለከቱበት ነገር እየተመለከትን ነውና አሳዛኝ ነው። ለማንኛውም ህብረተሰቡ ጥንቃቄ እንዲያደርግ ዩቲዩብ ቤተሰቦች የተፈጠረ ያለው ነገር መረጃ ማግኘት አለባችሁ። ይሄ የማርበርግ የሚባለው ቫይረስ የሚያስከትለው በሽታ ምልክቶቹ ከአፍንጫ ወይም ደግሞ ከቆዳ ስር ደም መፍሰስ ነው። ከፍተኛ ትኩሳት፣ ብርድ ማለትና ራስ ምታት ነው። በተለይ ኢትዮጵያ ውስጥ ያላችሁ ባካችሁ ተጠንቀቁበት። የጡንቻና የጀርባ ህመም፣ እንደዚሁ ማቅለሽለሽ፣ የሆድ ህመም እና ተቅማጥ፣ ደረት ጀርባና ሆድ ላይ በጣም ጎልቶ የሚታይ ሽፍታ ነው። የበሽታው መተላለፊያ መንገድ ነው ደግሞ ሌላው አሳሳቢ ህብረተሰባችን ላይ እንዳናኖራችን እንደ ሁኔታችን በእውነት እግዚአብሔር ይጠብቀን ነው የሚያስብለው። ከበሽተኛ ደም፣ ሽንትን፣ እንባ እና ሌሎች ፈሳሾች ጋር የሚፈጠር ቀጥተኛ ንክኪ፣ ከታመመ ወይም በሞተ ሰው የሰውነት ፈሳሽ ያው ከታመመ ይሄን በሽታ ከያዘው ሰው ጋር እንደዚሁ የተበከሉ ቁሶች እንደ ልብስ፣ አልጋ ልብስ፣ መርፌና ሌሎች መገልገያዎች በሚኖር ንክኪ፣ በተጨማሪም በበሽታው ከተያዙ የሌሊት ወፎች ወደ ሰዎች ይተላለፋል ይላል የኢትዮጵያ ጤና ሚኒስቴር ያወጣው የማስጠንቀቂያ መልእክት ነው። ከነበሩ ጉዳዮች ውስጥ ሀገራዊ ጉዳይ ይህም የሚጠቀስ ጉዳይ ሆኖ አግኝቼዋለሁ። ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን። አሽሩካ ቻናል ተመልሼላችኋለሁ። ቪዲዮ ላይክ ያረጋችሁ እንድትጀምሩ በትህትና ጠይቃለሁ። ሰሞኑ ምን እየተወራ ነው? ፈታ ዘና የሚያደርግ እንደዚሁ እየተሰሙ ያሉ ወቅታዊ ጉዳዮች ወደ እናንተ ይዤላችሁ መጥቻለሁ። እንደተለመደው ሀሳባችሁንም ኮሜንት ማድረግ እንዳትረሱ። ላይክ ስታደረጉ ዩቲዩብ ያስጀምራት የሆነ ነገር የምትለዋለች፣ ሰሱም ዘና እያላችሁ ይመቻችሁላችኋለሁ። አሽሩካ የምርጦች ምርጫ ይቀጥላል። ወደ ዩቲዩብ ቤተሰቦች ኢትዮጵያ ኤርትራውያን ሁላችሁም ይህንን ቪዲዮ የተካተላችሁ ባላችሁበት መልካም ሁሉ እንዲሆንላችሁ እመኝላችኋለሁ። ለዛሬ ያቀረብኩላችሁ ይህንን ይመስል ነበር። አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።